ይህን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ፣ እንዳይገባ፣ እንዳይማር፣ እንዳያርስ፣ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየውም አልሰማውም አሉት። በህዝብ መሰብሰቢያ በእርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት? ሽማግሌ ላስታርቅ ብሎ ሲሄድ ቄሶች፣ አሮጊቶች በንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ከሁሉ ደግሞ የገረመኝ በእርሶና በእርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት? አዝማች አልነበሩ እንደ እርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ይሄ ተገቢ አይመስለኝም። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያክል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ። ሌላው በጣም የገረመኝ ጉዳይ የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊታውራሪ መሸሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ ነው። ቄስ ሞገሴ ፊታውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆን እኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትና ናፋቂዎች፣ ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን። ጉዱ ካሳዎች ነን። ይሄንን እሳቢውን እዚህ ቤት የነበሩት አዲስ አለማየሁ ላፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል። መንግስታችን ለክሪቲክስ በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው ይሄ ዘመን። ሀሳብ በመግለጽ ሰው ይታሰራል ላሉት እርስዎ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩኝ። ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም ፓርላማ ውስጥ። ነበርንበት፣ እናውቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ጦረኛ፣ ግጭት ጨማቂ፣ ጆሮ አልቦች ካሉ በኋላ ልክ እናስገባችኋለን በትጥቅ በ2 ሳምንት 4 ኪሎ እንገባለን ቢጨምሩበት ግን እርሶም አይቀርሉት ነበር። በመሳደብ አይደለም። ከዚህ አልፎ በኃይል የተመረጠን መንግስት መናት ሲጨመርበት ነው ጸብ የሚመጣው። ዩቲዩብ ላይ የተናገረ ሁሉ ጋዜጠኛ ሆኖ ጋዜጠኞች ታሰሩ ያሉት እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ውጭ ሰው እንዳሻው የሚናገርበት ዘመን፣ ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም። ይሄ ሲባል ይሄ መንግስት ሆሊ ነው፣ ምንም አይነት እንከን የለውም፣ ስራው ሁሉ የተቀደሰ ብዬ ልመጻደቅ አልፈልግም። እርስዎ ካቀረባቸው ሀሳቦች ውስጥ መፈተሽ ያለባቸው ጉዳዮች ይኖራሉ፣ መታረም ያለባቸው ጉዳዮች ይኖራሉ። በእስርም በክስ ሂደትም
በሌላም ጉዳይ መንግስት ሁልጊዜ ራሱን ክፍት አድርጎ መፈተሽ አለበት። እንከን የለኝም የሚል መንግስት አያድግም።